አይ ቡራው እኔ እኮ ማለት ነው አንዳንዴ እኮ በጣም ትገርመኛለህ እግዚአብሔርን ሳስብክ ማለት ነው። እና ትላንትና ምንድነው ያልከው? ነገሮቹ ተስፋ ያስቆርጣል ማለት አንተ እንደዚህ ስትል ብዙ ጠላት አለ የሚደሰተውና እውነት መስሎ እኮ ነው። እናንተ እኮ ስራ እየሰራችሁ ሊሆን ይችላል እንደዚህ የምትሉት ግን እውነትን ተስፋ ቆርጣችኋል ብሎ በጣም በቃ ጲፕ የሚሉ ሰዎች አሉ። ለነዚህ ሰዎች እኮ አፍ እንዲከፍቱ ቦታ አትሰጡ። የምር ነገሮቹ ተስፋ ማለት ተስፋ ያስቆርጣል ምናምን። አሁን እንዴት በአንድ ተስፋ ልትቆርጥ ትችላለህ? አንተ እንዴት እንደዚህ ማለት የለብህም እኮ። በእናንተ የሚደሰት ሰው አለ። አይገባችሁም እንዴ እናንተ? እንዴ አንተና ሄሚ እንደዛ ስትጣሉ ተስፋ ቆርጠናል በቃ ይበቃናል እኔ እናንተ ተለያይተናል ስትባሉ በጣም የሚደሰት ሰው አለ ሲባል ለምንድን ነው የማትሰሙት? እቺን ነገር እኔ አስረዱኝ እግዚአብሔርን። እና በጣም ትገርሙኛላችሁ ሳስብ አንተ እውነት ሶ ምንም ነገር ተስፋ አያስቆርጥም። ምናልባት የሚታየው ነገሮች የምትሰሙ ነገሮች ቀኝና ግራ ስትመለከት የሆነ ነገሮች ሊኖር ይችላል። ነገር ግን ቢሆንም ተስፋ መቁረጥ የለብህም። ገባ አይደል? ያለው ነገር ለማስተካከል መሞከር ነው እንጂ አንድ ነገር እንደ ተስፋ አስቆርጦኛል ብለህ ወደ ሌላ ህይወት ወደ ሌላ ነገር መሄድ የለብህም። ገባ አይደል? እና ሰው እንዲደሰት አታደርጉ። እውነት እኮ ነው። መቼም ሰው እናንተ ተጣልታችሁ እናንተ ተለይታችሁ ምንም የሚደሰት ነገር የለም። ገደል ይግቡና እና አንዳንድ ሰዎች የሚደሰት ሰው ስላለ እየነገርኩ አለሁትና አንተ እንደዚህ ስትባል ብዙ ሰው ይሰማል። ከዛ አይዋይ እኛ የምንፈልገው ነገር እንደዚህ ተለይቶ ማየት እንፈልጋለን ተለያይቶ ማየት እንፈልጋለን የሚሉ ሰዎች አጠገባችሁ ላይ ያለው ዙሪያችሁ ላይ ያለው ወዳጅ መሳይ አስመሳዮች አሉ። ስለዚህ እነዚህ ሰዎች ደስተኛ እንዲሆኑ ቦታ መስጠት የለባችሁም። እናንተ ስትከፉ የሚደሰት ሰው አለ። ገባ አይደል? አንተና ሄሚ ማለት የሆነ ነገር የተፈጠረ ቁጥር ላይ ተደስቶ በቃ በደስታ የሚኖሩ ሰዎች አሉ። አዋርዳቸው ብሎና ቅንቅናሞች እና ለእነዚህ ሰዎች ለምን ቦታ መሰጠት እንዲደሰት ማድረግ ለምን አስፈለገ? ብራዘር በቃ ትላንትና በቃ ቪዲዮ ቀርታችኋል። ዛሬ በቃ ታሪቃችሁ እንደምትመጡ ነው ተስፋ ማድረገው። ብራዘር ቡቡ የምን ሼ ነው? ኧረ ተው እንጂ ተው እንደዛ አይባልም። የምር እኮ ነው። አንተ ተስፋ የምትቆርጠው መቆረጥ እኮ የለብህም። እንዴት ነው ተስፋ የሚያስቆርጥ ነገር ነው እንዴ? ማለት እሷ ላይ የሆነ ነገር ደብቃለች ምን የሆነ በቃ ምክንያት ይኖራታል። ገባ? ሄሚ ያልነገራችን ምክንያት ሊኖራት ይችላል። ስለዚህ አንተ ደግሞ በአንዴ ተስፋ መቆረጥ የለብህም። እንዴት ነው ተስፋ በቃ አራ ሰው ልጅ በህይወት ላይ ተስፋ ዘላቂ መሆን አለበት። እግዚአብሔርን ተስፋችሁ አጭር አታደርጉ። ካላስ አታናድዱኛል። እንኖርበት እኛ መዳም ቤት ኦ ማይ ጋድ እናንተ ሞት ይዝናላችሁ እኛ ላይ ተስፋ መቆረጥ ምናምን። ኧረ እባክህ የምሬን ነው። ተው እንጂ ቡቡዬ ተው ቡባቴ ተው። ይሄ አዲስ የወጣ ስም ነው በነገራችን ላይ እኛ የምናውቀው ቡቡዬ ነው። አሁን ላይ ግን ቡባቴ ወጥቷል። ለማንኛውም ማለት ነው ቡራዬ የኔ ወንድም የተፈጠረ ነገሮችን ለማስተካከል ሞክሩ እንጂ ይሄ ነገሮች ተስፋ ያስቆርጣል ምናምን ቅንቅናሞች አላየህም እንደ ዙሪያችሁ ላይ ተነስተዋል እኮ። እኔ በጣም ነው ደስ ያለኝ ያለ ባለፈው ሮዚ የምትባል ልጅ መጣ ብሩክና ሄሚ በማጣላታችሁ እኔ ደስ ይለኛል። እና አሁን እነሱ የተጣሉት ቁጥር ላይ እኔ ደግሞ ተደስቼ ያለው ብሩክን አገኛለሁ አለች። እንደዛውም ደግሞ አሁን ቅንቅናም የሆነ ወንድ ልጫ ወንድ አሳዳቢ መጥቶ ምንድነው ያለው? እኔ በጣም ደስ ብሎኛል እኔ ይላል። የሆነ ኮታት ማለት ነው የሆነ ኮታት ወንድ ነው ይባላል። ሁሉም ወንድ ነው ቆሞ ስለሄደ ብቻ አታናድዱ እንጂ እግዚአብሔርን። እኔ ተስፋ ቆርጠናል ምናምን እሪ በከንቱ ክላስ አትኖሩ ማለት ነው። እንደ ማዳም ቤት ስራችሁን ትታችሁ ቁጭ ማለት ቁጭ እንድንል ፈልጋችሁ ነው። ቤተሰብ ምን ትላላችሁ እናንተ? እኔ ግን ቡራና ሄሚ ባገኛቸው ገርፌያችሁ ነበር ሁለታችሁም። እኔማ ሳስበው አሁን ቡራና ሄሚ የሆነ ሰው የሌለበት ቤት አስከብቶ እንዴት ነው ይሄ? ምን በቃ የኔ ታውቃላችሁ እዚህ ጋር አስከብቶ እርስ በራስ ምን እንደሚሆን ማየት ነው። ያኔ ዝም ብላችሁ ማየት ይሄ ነው። ሁለቱም ልጅ ናችሁ። ደግሞ የሚያወሩት ነገር አያውቁ ደግሞ የተፈጠረ ነገር ማለት ማታረቅ በራሳችሁ መንገድ ማታረቅ የማትችሉ ልጆች ናችሁ። ትገርሙኛላችሁ እኮ ጠላት እንዳለ እያወቃችሁ ተው እኝክ ትላላችሁ አንተ። አይ እናንተ ልጆች ግን አይ ተው ግን ስራ ከሆነ ስሩ። ግን ማለት ነው ተጣልታችሁ አይደለም እኮ ስራ የምትሰሩት። ታሪቃችሁ
ግን ያው በውስጥ ታሪቃችሁ ግን እኛ ፊት ግን እኛ እናደዳለን። በነገራችን ላይ ለእኛም ኮሽ በሉ። ለማንም አንነግርም እኛ እኔ ለማንም አልነግርም። ኮሽ በሉ ስራ ከሆነም ማለት ነው። እናንተ በውስጥ ሰላም ሆናችሁ እኛ ላይ መታችሁ ደግሞ እንደዛ ሲትሆኑ እኛም ደግሞ መዳም ቤት ላይ ስራ ሌላ መዳሜ ውሃ አምጪ ካለች እኔ ደግሞ ወተት ነው የምሰጣት። ስለዚህ እኛ ለማንም አናገርም። ለሌላ ኦዲንስ አናገርም። ለጨረቃ ፋሚሊዎች ብቻ ማለት ነው። ቀስ አድርጋችሁ ኮሽ በሉ እሺ። እና አዎ ስራ ነው በላችሁ ተናገሩ። አረ ወይኔ ትላላችሁ ውዶች። ለማንኛውም ማለት ነው እኔ ገርሞኝ ነው ውዶች። ሰላም እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ደህና ነኝ። እንዴት ናችሁ? እንዴት ቆያችሁ? እንዴት ከረማችሁ የኔ ውዶች? እኔ ደህና ነኝ። ዛሬ ማለት ነውና ትላንትና የተሰራ ቪዲዮ ላይ ቡራ ማለት ነው ምን አለ መሰላችሁ፣ ነገሮቹ ተስፋ ያስቆርጣል። ተስፋ ምንም የሚያስቆርጥ ነገር የለም ብራዘር፣ ተስፋ ያዘልቃል እንጂ የምን ተስፋ መቁረጥ ነው ደግሞ? አንተ ከላይ እናንተ ተስፋ ትላለህ እንዴ? አንተ ወልዴ ማየት ነው የሚፈልጉ ከሀይሚ ጋር ምንም ዙሪያ ማሄድ የለብህም አባቴ። ማለት ሀይሚን አገብተህ እንዴት ወልድ ነው የሚፈልገው? ሀቅ ነው ይሄ አስገድደሽ ነው አትበሉኝ። በነገራችን ላይ ማለት ነው ቡራና ሀይሚ ማለት ነው እናንተ መቼም ተለያይታችሁ ማየት አልፈልግም። ይሄ ምኞቴ ነው። እኔ እግዚአብሔርን ተለያይታችሁ ማየት ሀይሚ ከሌላ ሰው ጋር ሆና ብሩክ ሌላ ሰው ጋር ሆኖ ተስፋ ቆርጠናል ተለያይተናል ብላችሁ ጭንቅላታችሁ ነው የምላችሁት ቢያገኛችሁ ማለት ነው። የምር እኮ ነው። ሲሙን እንጂ እኛ የራሳችን እኛም ሲሙ ብቻ በራሳችሁ መንገድ መራመድ አይደለም። ትናንትና ቀርታችኋል። ዛሬ የግድ ታሪቃችሁ ማውጣት አለባችሁ። አሁን ዙሪያችሁ ላይ ተነስተዋል። ብሩክና ሀይሚ ጀርባ ላይ እንደዚህ ነገር ተፈጥሮ ምናምን አይመለከታችሁም፣ አያገባችሁም ሲጀመር ማለት ነው። ቅንቅና መሮገ ሁላ የራሳችሁ ህይወት ኑሩ። ካልኖራችሁ በቃ ባናታችሁ ተታካሉ። ልጆቹ ችግር እንደሚታረቃሉ አንድ ናችሁ። ሁሌም ወደፊት ካላስና ተግባባን አይደል? ቡራና ሀይሚ ደግሞ ማለት ነው ይሄ ሌላ ጭቅጭቅን ትታችሁ ታሪቃችሁ ነው። እናንተ ህፃን ልጆች ሁለት እርግቦች ግን ተው አታስጨንቁን። እኔ እኮ ማለት ነው ግን ስራ ነው የምትሰሩት ይመስለኛል። ግን እኛን ጋር ማለት ነው እኔ እኮ በጣም የሚገርመኝ ነገር ማለት ነው ውዶቼ፣ አንድ ነገር ይገርመኛል። ግን ልንገራችሁ በዚህ አጋጣሚ እግዚአብሔርን ቀልዶ ይዞ ባዶ ነው የሚባለው በባላ ላይ ብሩክና ሀይሚ ፍቅር ሆኖ ሲመጡ ላይክም የለም። ፍቅር እንዲሆኑ የምትፈልጉ ሰዎች ለምንድን ነው ቪዲዮ ሲሰሩ ላይክ ማታደርጉት? ምድር አሮጌዎች ማለት ነው። የምር እኮ ነው። ቪዲዮ ላይክ አታደርጉም፣ ቪው የለም። እነሱስ ምንድን ነው? እነሱ እንኳን ልክ ናቸው። እንኳን ሄዱበት ወይ ሰብስክራይብ አታደርጉም ወይም ላይክ አታደርጉም። ዝም ጭጭ በቃ ልጆቹን ብቻ ይሄ ሲሳቁና ሲታቃቀፉ ማየት ብቻ ነው የምትመጡት። ላይክ አታደርጉ በቃ እየሰሩበት ሰው እኮ ሲጀመር ጭቅጭቅ ይወዳል። እኔ እኮ ጸብ ሲነሳ ደስ ይለኛል አለ ሞጣ ቀራን ማለት ነው። እውነት ነው። ጸብ በመጣት ጥሩ ነው አንዳንዴ። ኦ ማይ ጋድ እንዴ ምንድነው? አንድ ሰው ያለ ጥቅም የሌለበት መንገድ ለምን ይራመዳል? ስለዚህ ይስሩበት፣ ሂዱበት ግን ማለት ነው። ይሄ በኋላ ምንን ጭቅጭቅ ማየት አልፈልጋችሁም። ግን ታሪካችሁ ነው ዛሬ። ሌላ ነገር ተውና እና ብሩክንም 300 ሺህ ያስገቡ። ልጅቷን ደግሞ ይሄ 250 ሺህ ያስገቡ። 2000 ሰው ነው የቀራችሁት። ስለዚህ እና ይታረቁ፣ ቃል የተጋቡትን ነገር ያርጉ። አለቃ 200 ሺህ 300 ሺህ ከገባክ በኋላ እኔ ለአንተ ሰርፕራይዝ አለ ብላለች ቅመማችን። ስለዚህ እሱም ደግሞ 250 ሺህ ከገባች እኔ ቅምጥሌ ስጦታ አለች ብሏል። እና ስለዚህ እናንተ ደግሞ ከማድረጋችሁ ወዲያ ለማለት የለባችሁ። ልጆቹ ሲጣሉ ብቻ ለማየት አትምጡ። ሰላም ሲሆኑም ደግሞ ሰብስክራይብ ያርጓችሁ፣ አይከፈልበትም። ከዛ በቃ ፋብላች ሁሌም ፋብሎ ይመጣሉ። ፍቅር ላይ ሲኖሩ ቪው ሰብስክራይብ ቢኖር እሱ ኦኬ፣ እነሱ መቼም አይጣሉም ብዬ አስባለሁ። ሌላ ነገር ይዘው አይመጡም። እናንተ ግን ፍቅር ሲሆኑ አትወዱም። ስራ ጀምሮ ይሄን አክል ጊዜ ኢራፍታ አግኝታችኋል ብላችሁ ኮሜንት የምትጽፉ ሰዎችም አላችሁ። ዋሻውኔ እግዚአብሔር እኮ ነው። ይሄን አክል ጊዜ ሆኖ ኢራፍታ አግኝታችኋል ከዚህ በኋላ ስራ ጀምሮ ብትሉ ሰዎች አላችሁ። ስለዚህ ስራ ተጀምሯል። ስለዚህ ሄደሽ ቤቴን ላይክ አድርጌ ሌላ ጭቅጭቅን ሄደሽ ቲክቶክ ላይ እንከትበይ እኔም ጨምሮ ማለት ነው። ለማንኛውም ወዳችኋለሁ ውዶቼ። ቪዲዮን ላይክ ማድረግ እንዳይረሳ። ቪዲዮን ጨርሳችሁ ሲሙ እና ይመቻችሁ። እሺ ወዳችኋለሁ። ሰብስክራይብ ማድረግ እንዳይረሳ። አዎ እንዳይረሳ። ባይ